ክላውድ ኤአይ እንዴት መጠቀም እንደምትችሉ በኮምፒውተር ሰርቼላችሁ ነበረ። በስልክም እየጠየቃችሁ ነበረ። ስልክ ቁጥር ይጠይቀናል ወይም ቬሪፋይ ማድረግ ይጠይቀናል ብላችኋል። ስለዚህ በጣም በቀላሉ እንዴት በስልካችሁ መጠቀም እንደምትችሉ እንመለከታለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ በስልካችሁ በቀጥታ ለመጠቀም ክላውድ ኤአይ ብላችሁ ሰርች ታደርጋላችሁ ማንኛውም ብሮዘር ላይ። አሁን እኔ ጉግል ላይ ነው ያደረኩት። ስለዚህ ቀጥታ ከፕሌይ ስቶር ማውረድ አይጠበቅባችሁም ማለት ነው። እዚሁ ቀጥታ ሰርች አድርጋችሁ መጠቀም ትችላላችሁ ማለት ነው። እዚጋ እንደምታዩት ክላውድ ሳይኒን ይላል። ወይም እንደዚህ ገልብጬ ላሳያችሁና በትልቁ በደንብ እንዲታያችሁ ይህንን ሰርች ታደርጋላችሁ። ከዛ ስትነኩት በቀጥታ ወደዚህ ያመጣችኋል። ወደታች ወረድ ስትሉ ዳውንሎድ ማድረግ ትችላላችሁ። በጉግል መቀጠል ይቻላል ማለት ነው። ስለዚህ እዚህ ጋር ኮንቲኒው ዊዝ ጉግል ይላል። ይሄንን ትነካላችሁ። ከዛ በኋላ ኢሜይላችሁን ታስገባላችሁ። ለምሳሌ የተለያዩ ኢሜይሎች አሉ። እዚህ ጋር በአንደኛው ልግባና ላሳያችሁ። ከዛ አሁንም እዚህ ጋር ትመጡና ኮንቲኒው የሚል አማራጭ ይመጣል። ኮንቲኒው የሚለውን ትነካላችሁ። ከዛ ተመልከቱት በቀጥታ ከፈተልን ማለት ነው። እንደዚህ ገልብጬ በቁመቱ በኩል ባሳያችሁ ይሄንን ይመስላል። እንደዚህ ብናደርገው ደግሞ ሳይድ ባሩ እዚህ ጋር ይመጣል ማለት ነው። እነዚህ ነገሮች እንዳለ አሁን እኔ ሰርች ሳደርጋቸው የነበሩ ናቸው። ለምሳሌ ኮምፒውተራችሁ ላይ ሰርች ስታደርጉ የነበራችሁትንም ነገር እዚህ ማግኘት ትችላላችሁ ማለት ነው። ለምሳሌ ኮምፒውተሬ ጋር ልመለስና ክላውድ ኤአይ ብዬ ሰርች አድርጌ እንመልከተው። አንዴ ከገባችሁ በኋላ በተደጋጋሚ ኢሜይል አይጠይቃችሁም ማለት ነው። እዚህ ጋር ቬሪፋይ ላድርግ ይላችኋል። ከዛ ወዲያው ያደርጋል። ተመልከቱት። አሁን ይሄ ኮምፒውተር ላይ ያለ ነው። እዚህ ጋር መተን ብናየው ሰርች ያረኳቸው ነገሮች ወይም ደግሞ የተጠቀምኳቸው ነገሮች እዚህ ጋር አሉ። ስልኬ ላይም በተመሳሳይ አገኘኋቸው ማለት ነው። ለምሳሌ ቻት ጂፒቲ፣ ጉግል ጄሚናይ የሚመሳሰሉትን ከፕሌይ ስቶር ላይ ከምታወርዱ ዌብሳይት ላይ ብትጠቀሙ የኤአይውን ሁሉንም አቅም ማግኘት ትችላላችሁ። ለምሳሌ ጄሚናይ ላይ የተጠቀማችሁ ጄሚናይ ጄምስን መጠቀም ስትፈልጉ ራሱ ወደ ዌብሳይቱ ስለሚወስዳችሁ የዌብሳይት አማራጮቹ በጣም የተሻሉ ናቸው። ስለዚህ እዚህ ላይ በዌብሳይት እንደዚህ ገብታችሁ ምንም ስልክ ቁጥር ሳታስገቡ ሙሉ ፊቸሩን ማግኘት ወይም ሙሉ በሙሉ መጠቀም ትችላላችሁ ማለት ነው። ከዛ በኋላ ስከፍቱት አሁን ወደዚህ ነው የሚያመጣችሁ። እዚህ ጋር ከላይ ስትመጡ ሳይድ ባር የሚባል አለ። ይህንን ስትነኩት እንዳለ አማራጮች አሉ። አንደኛ ኒው ቻት፣ አዲስ ቻት ለመጀመር፣ እስካሁን ደግሞ ቻት ያደረጋችሁትን ነገር ለማግኘት ሰርች ማድረግ ይቻላል። ፕሮጀክት እዚህ ጋር አለላችሁ። አርቲፋክት ደግሞ እዚህ ጋር አለ። ይህንን ኮምፒውተር ላይ ማሳየቻችሁ ነበረ፣ መመልከት ትችላላችሁ። እንደዚሁም ደግሞ ክላውድ ኤአይ ከሌሎች በምን እንደሚለይም እዚህ ላይ ስላለ አሁን ቀጥታ ወደ አጠቃቀሙ ነው የምንገባው። ቪዲዮ ተደጋጋሚ እንዳይሆንባችሁ በምን እንደሚለይ ማወቅ ከፈለጋችሁ ይህም ቪዲዮ ማየት ትችላላችሁ ማለት ነው። ከዛ ይህን ስትፈልጉ ደግሞ መልሳችሁ ስትነኩት ወደ ውስጥ ይገባል። ስትነኩት እንደዚህ ይወጣል። በተመሳሳይ ደግሞ ሴቲንጎች አሉላችሁ። ለምሳሌ ከስር ስትመጡ እዚህ ጋር ስማችሁ ይገባል ወይም የገባችሁበት ስም እዚህ ጋር አለ። ስለዚህ ይህንን እነካዋለሁ ወይም ይህን ስነኩት ሴቲንግ ያመጣላችኋል። ሴቲንግ ቋንቋ መምረጥ ትችላላችሁ። አማራጮች አሉት። ለምሳሌ ሴቲንግ የሚለውን እንንካው። ሴቲንግ ውስጥ ከገባችሁ በኋላ ስማችሁን መቀየር ይቻላል። እንደምትመለከቱት ፕሮፋይል ወይም ፎቶዎችን መቀየርም ትችላላችሁ ማለት ነው። አካውንት እዚህ ጋር አለላችሁ። ሎጋውት ማድረግ ይቻላል። ፕራይቬሲ ደግሞ እዚህ ጋር አለ። ወደ ጎን እያደረጋችሁ ሌሎችን መመልከት ትችላላችሁ ማለት ነው። ለምሳሌ ጀነራል የሚለው ጋር መተን ወደታች ስክሮል ስታደርጉ አፒራንስ የሚል አለላችሁ እዚህ ጋር እንደምታዩት። ለምሳሌ ይሄኛውን ብትነኩት ላይት ይሆናል ማለት ነው። ይሄኛው የሲስተሙን ወይም የስልካችሁን ይጠቀማል። በተመሳሳይ ደግሞ ይሄኛውን ብትነኩት ዳርክ ሞድ ላይ ይሆናል። ስለዚህ ይህንን እያቀያየራችሁ መጠቀም ይቻላል ማለት ነው። ለምሳሌ እንደዚህ ላድርገው። እዚህ ጋር ደግሞ የምትፈልጉትን ነገር መናገር ትችላላችሁ። ለምሳሌ በምን አይነት መንገድ መልስ እንዲሰጣችሁ እንደምትፈልጉ እዚህ ጋር ትነግሩታላችሁ። ለምሳሌ የምኖረው ኢትዮጵያ ነው፣ የምሰራው ይሄንን ነው። መልሶችን ሲሰጠኝ በቡሌት አድርገህ አጠራ አድርገህ ዲቴል ነገር የምትፈልጉ ከሆነ ደግሞ ዲቴል አድርገህ ልትሉ ትችላላችሁ። ወይም ልክ እንደ 10 ዓመት ልጅ እየቆጠርህ የምጠይቅህን ጥያቄዎች እንዳለ በተብራራ መንገድ ስጠኝ ብላችሁ እዚህ ጋር መጻፍ ይቻላል ማለት ነው። ተመልከቱት። ኢንስትራክሽን ፎር ክላውድ የሚለው ጋር እዚህ ጋር ገብታችሁ ከዛ በኋላ በጠየቃችሁት ቁጥር የሚመልስላችሁ እዚህ ጋር ባለው ይሆናል ማለት ነው። ቮይስ እዚህ ጋር መምረጥ ትችላላችሁ። አሁን ወደ ኋላ ልመልሳችሁና ጥያቄዎቻችሁን አሁን እዚህ ጋር ነው የምታስገቡት። በተለያየ መንገድ ማስገባት ይቻላል። አንደኛ መጻፍ ትችላላችሁ። የተለያዩ ፋይሎችን መጫን ከፈለጋችሁ ደግሞ የመደመር ምልክት አለ እንደምታዩት። ፎቶዎችን መጫን። እዚህ ጋር ደግሞ አርቱ ፕሮጀክት የሚል አለ። ለምሳሌ ፕሮጀክት እየሰራችሁ ከሆነ ወደፊት ፎቶዎችን ፋይሎችን ሁሉ ወደዚህ ፕሮጀክት አንድ ላይ መሰብሰብ ትችላላችሁ ማለት ነው። ይህንንም የመጀመሪያ ቪዲዮ ላይ በደንብ ሰርች የላችኋለሁ። መጠየቅ የምትፈልጉት ደግሞ በድምፅ ከሆነ እዚህ ጋር አለላችሁ። ይህን ነክታችሁ መነጋገር ወይም ማውራት ይቻላል። ለምሳሌ ብነካው ሄሎ ሃው ካን አይ ለርን ኮምፒውተር
ስቶፕ ብላችሁ ማስቆም ትችላላችሁ። እናንተ አሁን መማር የምትፈልጉትን እዚህ ጋር እየተነጋገራችሁ መማር ይቻላል ማለት ነው። ለምሳሌ አዲስ ጥያቄ ልጠይቀው። አዲስ ጥያቄ ለመጠየቅ ከላይ መታችሁ እዚህ ጋር መጀመሪያ እንመልሰውና ኒው ቻት የሚል አለ። ኒው ቻትን እንነካለን። ከዛ እዚህ ጋር ትዕዛዛችሁን በአማርኛም በፈለጋችሁት ቋንቋ ማስገባት ይቻላል ማለት ነው። እዚህ ጋር እንደምትመለከቱት ለምሳሌ ፕሮፌሽናል የሆነ ኢሜይል መጻፍ ፈልጌያለሁ። የፈለኩት ደግሞ ለፍቃድ የሚሆን ኢሜይል ነው ማለት ነው። ከዛ እዚህ ጋር መጣና ልላከው። ለምሳሌ እንደምታዩት ፍሪ ፕላኑ ነው እየተጠቀምኩ ያለሁት። ከፍላችሁ መጠቀም ትችላላችሁ። መልሱ ሲያልቅ እንዳሳውቃችሁ ኖቲፋይ የሚለውን ንኩ ይላችኋል። እኛ ይህን ኤክስ ማለት እንችላላችሁ። ኖቲፋይ አድርገኝ ማለት ይቻላል። አስገባልን እንደምትመለከቱት ማለት ነው። ሳብጀክቱን ከላይ ያስቀመጠ ዲል ማኔጀር ብሎ እንትን አለ። ስሙን እዚህ ጋር ማስገባት ትችላላችሁ። በዚህ መስራታችሁ ጥሩነቱ ምንድን ነው? አንደኛ እዚሁ ኤዲት ማድረግ ይቻላል። ጽሁፎች ውስጥ እየገባችሁ እንደምታዩት የሚጨመር ነገር ካለ መጨመር ትችላላችሁ ማለት ነው። ለምሳሌ እዚህ ጋር መጠን ቀጥታ ነው እዚህ ጋር መጻፍ የምንችለው። ከዛ በኋላ ጨረስን ብላችሁ ስታስቡ ኮፒ አድርጋችሁ ሄዳችሁ ፔስት ማድረግ ይቻላል። ቀጥታ ደግሞ ከዚሁ ነው መላክ የምፈልገው ካላችሁ ሴንድ ቪያ ጂሜል የሚል አለላችሁ። ይህን ነክታችሁ ቀጥታ ወደ ኢሜይላችሁ ይወስዳችኋል ማለት ነው። ለሰውዬ ወይም መላክ ለምትፈልጉለት ሰው ከዛ ቀጥታ ከዚሁ ኢሜይላችሁን መላክ ትችላላችሁ ማለት ነው። እንደምታዩት ኢሜይልን እየከፈተልኝ ነው። ተመልከቱት። አሁን ተዘጋጅቷል። የሚጠበቅብኝ ለማን እንደምልከው ልገልብጥላችሁና በደንብ እንድታዩት ቱ የሚለው ጋር የምታስገቡለትን ሰው ትልካላችሁ። ከዛ በኋላ ሴንድ ማለት ብቻ ይሆናል ማለት ነው። አሁንም እዚህ ጋር ደግሞ አዲስ ትዕዛዝ ለምሳሌ እንዘዘው። እኔ ትዕዛዞችን ፔስት እያረኩለት ነው። እናንተ የራሳችሁን ታስገባላችሁ ማለት ነው። ለምሳሌ ቢዝነስ አይዲያ እንዲሰጠኝ ፈልጌያለሁ። ከዜሮ ጀምሬ በስልኬ ብቻ ለሰራው የምችለው እንደዚሁም ኤአይን ብቻ በመጠቀም ስፔሲፊክ አድርጌ ደግሞ ክላውድ ኤአይን ብቻ በመጠቀም የሚሰራ ነው የፈለኩት ማለት ነው። ከዛ እዚህ ጋር ልላከው። ተመልከቱት በዝርዝር እያመጣልን ነው። የመጀመሪያ ቪዲዮ ላይም እንደተመለከት ነው ክላውዲን የሚለየው ምንድነው? በተለይ በጽሁፍ በመሳሰሉት ነገሮች ትክክለኛ መረጃዎችን በጥራት በማምጣት በጣም የታወቀ ነው ማለት ነው እንደምታዩት። ከዛ ከዚህ ውስጥ ደግሞ የተመቸኝ ካለ አንደኛው መርጬ እንዲያብራራልኝ ማድረግ እችላለሁ ማለት ነው። እዚህ ጋር አሁንም ልመልሰውና ደግሞ ሌላ ትዕዛዝ እዚህ ጋር ልዘዘው። ለምሳሌ እዚህ ጋር እንደምታዩት ቫይታሚን ዲ እጥረት አለበት ተብያለሁ ብየዋለሁ። ሐኪም ቤት ሄጄ ከዛ በኋላ አብራራልኝ በቀላሉ ምን እንደሆነ በአማርኛ ነው የፈለኩት። እንደዚሁም ደግሞ ቫይታሚን ዲን እንዳገኝ የሚያግዙኝን የኢትዮጵያ ምግቦችንም ጨምረ ንገረኝ ብየዋለሁ ማለት ነው። ከዛ እዚህ ጋር ልላክለት። እንዳልኳቸው አማርኛም ይረዳል ማለት ነው። መረጃው እየተዘጋጀ ነው ብሎኛል። እዩት፣ በአማርኛ ነው አሁን ማብራሪያዎችን እየሰጠኝ ያለው። እዚህ ጋር ብዙዎቻችን አሁን ከፀሐይ እንደሚገኝ እናውቃለን። ሌሎች ነገሮችንም ከዛ እየጨመረልን ይሄዳል። ምግቦቹን እዩዋቸው። በጣም በሚያምር ሁኔታ ነው እያቀረበልኝ ያለው። አሳ፣ እንቁላል፣ ወተት፣ አይብ፣ እርጎ እያለ እንደዚህ ይቀጥላል። ከዛ ደግሞ እንደምታዩት አሳ ብሎ ነበረ። ከውስጡ ምን ልናገኝ እንደምንችልም በዝርዝር እያመጣልን ይሄዳል ማለት ነው። ከዛ ይህንን ዳውንሎድ ማድረግ እንችላለን፣ ኮፒ ማድረግም ይቻላል። ለሰዎች ከፈለግንም ሼር ልናደርገው እንችላለን። በድጋሚ አሁንም እዚህ ጋር ደግሞ ልምጣና ሌላ ጥያቄ ልጠይቀው። እንደምታዩት የስራ ኢንተርቪው አለብኝ ብየዋለሁ። ከዛ በኋላ ጥያቄዎቹን ኢንተርቪው ለሚወጡ ጥያቄዎችን እንዲያመጣልኝ እናንተ መዘጋጀት በምትፈልጉት ርዕሰ ጉዳይ ላይ ትጽፉለትና ትልኩለት አላችሁ። እዚህ ጋር ተመልከቱት። አሁን በዝርዝር አምጥቶልናል። ጥያቄዎችን 1 2 3 እያለ በስርዓት እንደዚሁም ደግሞ ከጥያቄዎች ውስጥ ምን እነሱ እንደሚፈልጉም ይነግረናል ማለት ነው። ከዛ እነዚህን እመልስለታለሁ ማለት ነው። ከዛ በኋላ ምን ላይ እንዳለን ይገመግመናል። አሁንም አዲስ እንክፈትና ለምሳሌ ደግሞ ፋይሎችን ጭናችሁ ከዛ ውስጥ እንዲተረጉምላችሁ ጥያቄ እንዲያወጣላችሁ የመሳሰሉትን ነገሮች ማድረግ ይቻላል። ለምሳሌ ይህንን የመደመር ምልክቱን እንንካው፣ አድ ፋይል ኦር ፎቶ የሚለውን ልንካው። ከዛ እዚህ ጋር ከዛ ፎቶ ኤንድ ቪዲዮ ይላል። ይህን ትነካላችሁ። ሳምፕል ስለሆነ አንድ ዝም ብዬ ዶክመንት ልምረጥና ደል በለው። ፋይሉ እዚህ ላይ ይጫናል። ከዛ ከፋይል ውስጥ እንዲወጣልኝ የምፈልገውን ጥያቄን እዚህ ጋር አስገባለሁ። ያሁን የፈለኩት እንደምታዩት አፕሎድ አድርጌልሃለሁ ዶክመንት ብዬዋለሁ። ከዚህ ውስጥ 5 ኢምፖርታንት የሚባሉ ፖይንቶችን አውጣልኝ። እነዛን ግን ሳነባቸው ሙሉን ልክ ከቨር እንዳደረኩት አይነት ስሜት እንዲሰማኝ ስለሆነ ጠቅላላ አድርገህ ዋና ዋና ፖይንቶቹን አውጣልኝ ብዬዋለሁ። ሙሉን ማንበብ እንዳይጠበቅብኝ ማለት ነው። ከዛ በኋላ ደግሞ መረዳቴን ለማወቅ ወይም ቼክ ለማድረግ 3 ጥያቄዎችን ጠይቀኝ ብዬዋለሁ። ልላክለትና እዚህ ጋር እንየው። ከዛ ተመልከቱት 5 ፖይንቶችን አውጥቶልናል በጥያቄያችን መሰረት ማለት ነው። አሁን የዶክመንቱ ዋና ሀሳብ ይሄ ነው ማለት ነው። ተረድተነዋል አልተረዳነውም የሚለውን ደግሞ ለማወቅ 3 ጥያቄዎችን አውጣልን ብለነው ነበረ። ተመልከቱ 3 ጥያቄዎችን አወጣልን። ከዛ መልሱን መመለስ ደግሞ እንችላለን ልክ እንደሆነና እንዳልሆነ ቼክ ለማድረግ ማለት ነው። ስለዚህ ዋና ሀሳቡ ይሄኛው
የተለያዩ ዶክመንቶችን እየጫናችሁ እናንተ መተርጎም ወይም ወደምትፈልጉት ነገር መቀየር ትችላላችሁ። ለምሳሌ ደግሞ በእጅ የተጻፉ ጽሁፎች ይኖሯችኋል። እነዛን ቀጥታ አሁን ወደ ኮምፒውተር ጽሁፍ እንዲቀይርልኝ ፈልጌያለሁ ማለት ነው። ስለዚህ እዚህ ጋር አሁንም ፕላስ ምልክቱን ልንካ። ከዛ እዚህ ጋር አድ ፋይል ኦር ፎቶ ይህን ልንካውና ይሁት ለምሳሌ ወይም ከፍተን እንየው መጀመሪያ ፎቶ ምን እንደሆነ ላሳያችሁ። በእጅ ነው የተጻፈው እንደምትመለከቱት። ይህንን ወደ ኮምፒውተር እንዲቀይርልኝ ፈልጌያለሁ ወይም ወደ ኮምፒውተር ጽሁፍ ማለት ነው። ስለዚህ መርጠውና ከዛ ከላይ መታችሁ ሰሌክት የሚለውን መንካት ይቻላል ወይም ደን ስትሉት ይገባል ማለት ነው ፎቶ። ከዛ እዚህ ጋር ትዕዛዜን ላስገባለት ለምሳሌ ተመለከቱት። በእጅ የጻፍኩትን አስገብቼልሃለሁ ብየዋለሁ። ይህንን ክሊን ወደሆነ እንደዚሁም ደግሞ ፕሮፌሽናል ወደሆነ ጽሁፍ ቀይርልኝ ብየዋለሁ ማለት ነው። እንዳልኳችሁ ልክ በኮምፒውተር እንደተጻፈ እንዲያደርገውና እንደዚሁም ግራመር ችግር ካለው የመሳሰሉትን ሁሉ እንዲያስተካክልልኝ ነው። ሄዲንግ መሰጠት ያለበት ነገር ካለም እንዲሰጥ አዝዤዋለሁ፣ እልክለታለሁ። ከዛ እዚህ ጋር ተመልከቱት። ጽሁፋችን በዚህ መንገድ እየተቀየረልን ነው። አልቋል። እንደምታዩት ሁሉንም ነገር አስተካክዬ ጨርሼልሃለሁ እያለኝ ነው እዚህ ጋር። ከዛ ይሄንን ሼር ማድረግ እንደዚሁም ኮፒ ማድረግ ይቻላል። ለምሳሌ ከስር መታችሁ ኮፒ ማድረግ ትችላላችሁ። የምትፈልጉበት ቦታ ጋር ወስዳችሁ ፔስት ማድረግ ወይም እዚህ ጋር ልምጣና ለምሳሌ ሼር የሚለውን ልንካው። ከዛ ሊንኩን ትልካላችሁ የተላከለት ሰው ከዛ በቀጥታ መክፈት ይችላል ማለት ነው። እስካሁን የሰራችሁትን ነገር ደግሞ ለማግኘት እዚህ ጋር መታችሁ ይሄን ስትነኩ እዚህ ጋር ተመልከቷቸው በዝርዝር ሁሉም ተቀምጠው ይገኛሉ። ከዛ ደግሞ ኮምፒውተር ላይ ብትገቡም ታገኙታላችሁ። ለምሳሌ ክላውድ ላይ ነው ያለሁት እንደምታዩት በኢሜይላችሁ ስለገባችሁ አይጠፋባችሁም ማለት ነው። ስልካችሁ ላይ ኮምፒውተር ላይ የተለያየ ቦታ ላይ ራሱን ማግኘት ይቻላል። ለምሳሌ ይሄ ነበር መጨረሻ ላይ የሰራ ነው። እንክፈተው። ከዛ ከዚህም ዳውንሎድ ማድረግ ይቻላል። እዚህ ጋርም ደግሞ ለምሳሌ የሰራነውን ነገር ከእጅ ጽሁፍ ወደ ኮምፒውተር የቀየረልንን ወደ ወርድ ፋይል እንዲቀይረው ከፈለግን ኮንቨርት ቱ ወርድ ፋይል የሚለውን ጋር መተን እንልክለታለን። እንደምታዩት ወርድ ፋይል ሊያደርግልን ነው። ተመልከቱት። ኮዱን እያዘጋጀው ነው። ይኸውና ወርድ ፋይላችን ተዘጋጅቷል። እዚህ ጋር መተን ከዛ ዳውንሎድ የሚለውን እንነካለን ማለት ነው። እናወርደዋለን። እዚህ ጋር ዳውንሎድ ልበለው። ፋይላችን ዝግጁ ነው። ከዛ ኦፕን ብላችሁ መክፈት ይቻላል። በተመሳሳይ ኮምፒውተራችሁ ላይም ታገኙታላችሁ። ቀጥታ ደግሞ እዚህም ማዘዝ ይቻላል ማለት ነው። ለምሳሌ ኮንቨርት ቱ ዶክ ፋይል ብንለው ማይክሮሶፍት ወርድ ፋይል ሆኖ እናገኘዋለን። ጨርሷል። እንደምታዩት እዚህ ጋር ዳውንሎድ ማድረግ ትችላላችሁ። ኤዲት የምታደርጉት ነገር ካለ እዚህ ጋርም ስለሚያሳያችሁ ኤዲት ማድረግ ይቻላል። አሁን ዳውንሎድ ልበለው እዚህ ጋር ይኸውና ወርድ ፋይል ሆኖ እንክፈተው። ይሄን ብናደርገው እንደምታዩት በእጅ የተጻፈው እንደዚህ በሚያምር ሁኔታ ቀይሮልናል። ኤዲት ለማድረግ ኢኔብል ኤዲቲንግ ብላችሁ ኤዲት ማድረግ ይቻላል ማለት ነው። በተመሳሳይ ስልካችሁ ላይም ዳውንሎድ ሆኖ ታገኙታላችሁ ማለት ነው። እዚህ ጋር የምታዩዋቸው ሌሎች ወሳኝ ነገሮችም አሉ። ለምሳሌ እዚህ ጋር አርቲፋክት የሚል አለላችሁ። ይሄኛውን ብትነኩት ቀጥታ ወደዚህ ያመጣችኋል። ክሬት ማድረግ የፈለጋችሁትን ነገር እዚህ ታዙታላችሁ ማለት ነው። እኛ አሁን የራሳችን ልናዘጋጅ ስለመጣን ኒው አርቲፋክት የሚለውን እንነካለን። ከዚህ ውስጥ ያስመርጣችኋል። ጌሞችን፣ አፕሊኬሽኖችን፣ የተለያዩ ነገሮችን መስራት ይቻላል ማለት ነው። ለምሳሌ ዶክመንት ከሆነ የፈለጋችሁት ዶክመንት ኤንድ ቴምፕሌት የሚለውን መንካት ይቻላል። ኪዩዝ እንዲያዘጋጅላችሁ የፈለጋችሁትን ለምሳሌ ዶክመንት ኤንድ ቴምፕሌት የሚለውን እንንካው። ከዛ በኋላ በምን ጉዳይ ላይ እንዲያዘጋጅላችሁ እንደፈለጋችሁ ትነግሩታላችሁ ማለት ነው። ለምሳሌ እዚህ ጋር ስለ ዴይሊ ፕላን እንዲያወጣልኝ የፈለኩት ማለት ነው። እዚህ ጋር ልላክለት ሙሉ ማብራሪያ ትሰጡታላችሁ። ካልሆነ ደግሞ እሱ ራሱ ይጠይቃችኋል። እንደዚህ ነው ወይ ከነዚህ ውስጥ የትኛውን ላዘጋጅላችሁ ይላችኋል ማለት ነው። ለምሳሌ ወርክ ኤንድ ፕሮዳክቲቪቲ፣ ሄልዝ ኤንድ ዌልነስ ይላል። ስኩል ስተዲ የፈለጋችሁትን መምረጥ ይቻላል። ካልሆነ ግን ጠቅለል አድርጎ እንዲያወጣላችሁ ከፈለጋችሁ ደግሞ ስኪፕ ትሉታላችሁ። ስለዚህ ከሁሉም አጠቃሉ ያመጣላችኋል ማለት ነው። እዚህ ጋር ስኪፕ ልበለው። እንዳልኳችሁ ግን ዝርዝር ነገር ብሰጡት በምትፈልጉበት መልክ ያወጣላችኋል ማለት ነው። ስኪፕ ባላችሁት ቁጥር ደግሞ መብቱን ለሱ እየሰጣችሁት ነው። አሪፍ ነው ብሎ ያሰበውን እሱ ያወጣላችኋል። ዴይሊ ፕላን ቴምፕሌት አሁን እየተዘጋጀልኝ ነው። እዚህ ጋር እንክፈተውና ቼክ እናድርገው። ዴይሊ ቴምፕሌት የሚለውን ጎላችንን እዚህ ጋር እንጽፋለን። ታይም የምናደርጋቸውን ነገሮች ደግሞ እዚህ ጋር እንዘረዝራለን። ቅድሚያ የምንሰጣቸው ታስኮችን እዚህ ጋር እናስገባለን። ከዛ የምትበሉትን ነገር እዚህ ጋር መዘርዘር ይቻላል። እንደምታዩት እንደዚህ እያለ ይቀጥላል ማለት ነው። ስለዚህ እንዲህ ያደረጋችሁ የተለያዩ ቴምፕሌቶችንም ማዘጋጀት ይቻላል ማለት ነው። ስለዚህ የዛሬ ቪዲዮ ዋና ሀሳቡ እንዴት አድርጋችሁ ክላውድ ኤአይን ቀጥታ ስልካችሁ ላይ አክሰስ ማድረግ እንደምትችሉ ለማሳየት ነው። በቀጣይ ደግሞ የምትፈልጉ ከሆነ እያንዳንዱ ነገር ላይ በደንብ ዲቴይል እሰራላችኋለሁ።
በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን የምትፈልጉ ከሆነ ቪዲዮ ላይክ ማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁ። ከላይ ኢንስክሪፕት ላይ ያለውን ቪዲዮ እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።